ወትሮም የአፍሪካ ነገር ይባላል። በዚህ በአምባገነን መሪዎች የሚመራ ሀገር መጨረሻው ትልልቅ መሪዎችን በህይወት እንዳይኖሩ ማድረግና በአንድ ወታደር ወይም ታጣቂ ህይወት ማስቀማት እንደሆነ ሳይታለም የተፈታ ነው። ይህ የሆነው ደግሞ በምዕራብ አፍሪካ ማሊ ሆኗል። የአፍሪካ መሪዎች እንዲህ አይነቶቹን ጉዳይ ለመመልከት ባይፈልጉም ግን ደግሞ ይደርስባቸዋል። ምክንያቱም እነሱም የሚመጡት ህዝቡን አስጨርሰውና ካለቀ በኋላም ተረማምደው ወደ ስልጣን በመሆኑ ችግሮች መልሶ ዋጋ ያስከፍላቸዋል። ለዚህም ነው ፈተናዎች ለአፍሪካ መሪዎች አስቸጋሪ ሆኑባቸዋል እንጂ በቆራጭ ፈላጭነታቸው የሚቀጥሉበት እድልም ብዙም ላይኖር ይችላል ይባላል። በስልጣን ላይ ያሉ ግን ከነሱ በላይ ማንም ስልጣን ያለው የለም። ከዛ ውጭም ደግሞ እንደፈለጉት የመሆን መብት ሊኖራቸው ይችላል። ግን ደግሞ ከስልጣናቸው ሸርተት የሚሉበት አጋጣሚ ሰፋ እንደሆነ ይነገራል። የማሊ የመከላከያ ሚኒስትር ሳዲዮ ካማራም ህይወታቸውን አጥተዋል። ጂሃዲስቶች፣ ታጣቂዎችና ሌሎች ተገንጣይ ኃይሎች ሰፓሬት በመላ ሀገሪቱ ተቀናጀ ጥቃት ከፈቱ። የጥቃት ማዕበሎች አካል በሆነ እርምጃ በርካታ የዜና አውታሮች እንደዘገቡት ከሆነ ሳዲዮ ካማራ ህይወታቸውን ያጡት በዚህ አደገኛ ጥቃት ነው። የሀገሪቱ መገናኛ ብዙሃን ሳዲዮ ካማራ ተጎድተዋል ካሉ በኋላ በተለያየ አጋጣሚ ወይም ደግሞ ቆስለዋል ካሉ በኋላ ህይወታቸው ማጣቱን ወዲያውኑ ደግሞ የተለየ አጋጣሚ ተነገረ። ወታደራዊ ጁንታው መሪ በመፈንቅለ መንግስት ድጋሚ መጡት ማለት ነው። ጀነራል አስሚ ጉታም ደግሞ ቤታቸው ኢላማ ተደረገባቸው። የፕሬዝዳንቱ ቤት፣ የመከላከያ ሚኒስትሩ ቤት በአንድ ጊዜ ጥቃት መድረሱ ለዚህም ነው የተቀናጀ ጥቃት እየተባለ የሚገኘው። በማሊ ጦር የተቀጠሩ የሩሲያ ቅጥረኛ ነፍሰ ገዳዮች የሚባሉት ወይም ደግሞ እነዚህ እንደ ዋግነር ያሉት ከፍተኛ እንቅስቃሴ ያደርጉ ነበረ። ከሁለት ቀናት ግጭት በኋላ ከኪዳል ለመውጣት መስማማታቸውን ደግሞ አንዳንድ የአዝዋድ ነጻ አውጪ ግንባር ኃይሎች መናገራቸው ይፋ ሆኗል። ማሊ ለዓመታት በተለያዩ ኃይሎች ስትናጥ ቆይታለች። በዋነኝነት ደግሞ አይኤስ ወይም አልቃይዳና መሰል ኃይሎች ከኤፍኤልኤ ጋር በመተባበር ጥቃት ይሰነዝሩባታል። አሁንም የሆነው እንደዛ ነው። የአሁኑ ግን ፕሬዝዳንቷም ኢላማ ሆነ። ከዛም ሲሻገር ደግሞ መከላከያ ሚኒስትሩ ህይወቱን አጣ። ማሊ ለዓመታት በዚህ ጉዳይ ብትዘልቅም አሁን ባለው የፖለቲካ አውድም ሆነ አረዳድ ሁኔታዎች መልካቸውን ይቀይራሉ የሚል ተስፋ ተጥሎባቸው ነበረ በአሲሚ ጎይታ። እሳቸውም ቤታቸውም ግን ኢላማ ለመሆን ግዴታ ሆነባቸው እንጂ የካማራን ቤተሰብና የፈረንሳይ ሚዲያዎችን የጠቀሱ አንዳንድ ኃይሎች በእርግጥም ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ቅዳሜ በተፈጸመው ጥቃት ካቲ ውስጥ በተፈጸመው ማለት ነው ቢያንስ 3 የካማራ ቤተሰቦች ሳይቀሩም ህይወታቸውን አጥተዋል። ይህ እጅግ አስቸጋሪና የፖለቲካ መንገዱን ፈተና ውስጥ ሊያስገባ የሚችል ነው እየተባለ ይገኛል። ታዲያ የሳዲዮ ካማራ ቤተሰብ ሳይቀሩ ህይወታቸውን ማጣታቸው የተለያዩ የፈረንሳይ ሚዲያዎች መዘገባቸው እጅግ አስቸጋሪ ሁኔታዎች እንዳሉ ለመገመት እድሉን ይፈጥራል። የመንግስት ቃል አቀባይ ኢሳ ኦስማን እሁድ ምሽቱን መግለጫ አንብበዋል። በመግለጫው ካማራ ፈንጂ የተሞላበት እንዲሁም በአጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መስሪያ ቤት ጥቃት በተሰነዘረበት ሰዓት ህይወታቸውን ማጣታቸውን አረጋገጡ። ይህ ታዲያ ለሀገሪቱ ድንጋጤ ብቻ ሳይሆን ለወታደራዊ መንግስቱም ፈተና ይሆንባቸዋል። ለማሊ መንግስት አይደለም፣ ለጎረቤቶቻቸው ለነ ቡርኪና ፋሶ እንደዚሁም ደግሞ በዛው አጋጣሚ በኒጀር ፖለቲካ ውስጥ እጅግ አስቸጋሪ ሁኔታዎችን ሊፈጥር ይችላል የሚል ስጋት ተጋርጧል። የምዕራብ አፍሪካ ሀገራት ከሩሲያ ጋር እንደሚሰሩ ይታወቃል። አሜሪካ ደግሞ በእንደዚህ አይነት ውጥረቶች ላይ ተገባበታለች ብሎ ማሰብ ዛሬ ከባድ ቢሆንም ግን ደግሞ ከሷ በተቃራኒ የሆኑ ኃይላትን ለመመከትና መፍትሄ ለመስጠት በሚል እንዲህ አይነቱን የፖለቲካ ሴራ ልትከውን ትችላለች የሚል ሀሳብም ይጋራል። ከአጥቂዎቹ ጋር የተኩስ ልውውጥ እንደተደረገ ተነግሯል። አንዳንዶቹን ህይወታቸውን ቀምተናቸዋል፣ ግን ደግሞ እንደተፈለገው አልሆነም በሚል ሀሳብ ተጋራ። ግን ቆስለው በሆስፒታል ከደረሱ በኋላ ህይወታቸውም ያለፉ እጅጉን በርካቶች ናቸው። ጥቃቱ የካማራ መኖሪያ ቤት እንዲፈርስ ከማድረጉም ውጪ በአቅራቢያው ያለ መስጂድ እስከሚወድም ድረስ ከባድ ጥቃት ተሰንዝሯል ተብሏል። በስፍራው የነበሩ በርካታ ምዕመናን ህይወታቸውን አጥተዋል። ማሊ በዚህ ልክ ምን ተፈጠረባት የሚል ጥያቄ ማስነስቷል። ቅዳሜ ዕለት ከዋና ከተማዋ ውጪ ዋና ወታደራዊ ካምፕ ላይ በሚገኝበት ከተማ ማለት ነው በጋኦና ኪዳል እንዲሁም በማዕከላዊ ሴቫሬ አካባቢ ሞፕቲ ከተሞች ውስጥ ውጊያ እንደነበረ የሀገሪቱ መገናኛ ብዙሃን በፈረንሳይ ቋንቋ ሲዘግቡ ነበረ። ጉዳዮች ግን የተለየ መልክና አቅጣጫ የሚሰጣቸው ነው። የቱዋሬግ ጎሳን መንግስትነት የሚሹ ተገንጣዮች በዋናነት ጥቃታቸውን ያተኮረው በሰሜናዊ ከተሞች አድርገው በእርግጥም ሁኔታዎችን ለማሳካት ሞከሩ። ሚኒስትሩንም ህይወት ቀሙ የሚል መረጃ በስፋት እየወጣ ነው። የጂሃዲስት ኃይሎች ጀማዓት ኑስራት አልኢስላም ዋል ሙስሊሚኒ የራሳቸውን መንገድ ተከትለው ጥቃቱ እንደሰነዘሩትም ተነግሯል። ጄንአይኤም ይባላሉ። በመላ ሀገሪቱ በተለያዩ ቦታዎች ላይ በተመሳሳይ ጊዜ ጥቃት በመሰንዘር የሀገሪቱን መንግስት ኃይል ወይም ወታደሮች ስራ እንዲበዛባቸው በማድረግ የሚፈልጉትን ከውነዋል ተብሏል። በማሊ የሚገኙ የኮንዶ
ኮንራድ አድናወር ፋውንዴሽን የሳህል ፕሮግራም ኃላፊ የተለያዩ ሀሳቦችን ሰጥተዋል። ክስተቱ ለዓመታት በማሊ ላይ የተፈጸመው ትልቁ የተቀናጀ የጂሃዲስት ጥቃት ነው በሚል ስም ሰጥተውታል። በእርግጥ እነሱም ለነጻነት እንደሚፋለሙ ነው በተደጋጋሚ የሚናገሩት። እንደዚህ አይነቱ አካሄድ ደግሞ የሀገሪቱን ፖለቲካ አይደለም አንዳንድ ሁኔታዎች መልካቸው እንዲለውጡ ያደርጋል የሚል ሀሳብ እየተሰጠ ይገኛል። በአንዳንድ አካባቢዎች የሰዓት ላፊ ገደብ እንደተጣለም ተሰምተዋል። በባማኮ ዋና ከተማ ከምሽቱ 3 ሰዓት እስከ 12 ሰዓት ንጋት ማለት ነው የሚቆይ የላፊ ገደብ ተጥሏል። ዛሬ ግን ይጠናቀቃል ተብሎ ይጠበቃል። በምን ሁኔታ ሊጠናቀቅ ይችላል? ይቀጥላስ ወይስ አይቀጥልም? ብዙዎች የሚያነሱት ሀሳብ ነው። የቅዳሜውን ጥቃት ተከትሎ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከማሊ ህዝብ ጋር ያላቸውን አንድነት ይገልጻሉ። የአመፅ ድርጊቶቹ ይወገዛሉ። የምዕራብ አፍሪካ ክልላዊ ቡድን ኢኮዋስም በተመሳሳይ መልኩ ጥቃቶችን አወገዘ በሚል ሀሳብ ተጋራ እንጂ ለሀገሪቱ ህዝብም ሆነ ዜጋ አንዳች የፈጠረው በጎ ጉዳይ የለም። ማሊ፣ ኒጀርና ቡርኪና ፋሶ በወታደራዊ መፈንቅለ መንግስት ሰራዊት ወደ ስልጣን መምጣቱን ተከትሎ ሀገራቱ ከኢኮዋስ መውጣታቸው ይታወቃል። ይህም ተከትሎ ግን ኒጀር፣ ማሊና ቡርኪና ፋሶ በጉዳዮች ላይ ተሳትፎ አይኖራቸውም ቢባልም ግን ደግሞ ህዝብ ነውና የምዕራብ አፍሪካ ሀገራት በተለይም እንደ ኢኮዋስ ያሉ የኢኮኖሚ ጥምረቶች ያለባቸውን ስጋትና ችግር ለመግለጽ አስቀምጠዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍም እንደዚሁ ሀሳባቸውን ገልጸዋል። ሁኔታውን በጥልቅ ስጋት የተከታተልነው ነው በሚል ሀሳባቸውን ለመስጠት ሞክረዋል። ግን ደግሞ ከራስ ጥቅም የተቃኘ ጥቃት በመሆኑ አስቸጋሪ የሆኑ ጉዳዮች ሊፈጠሩ ይችላሉ ተብሎ ይታሰባል። ከ3 ዓመታት በፊት በመፈንቅለ መንግስት ስልጣን የያዙት የሶስቱ አገራት መሪዎች በተለይም የቡርኪና ፋሶ ወታደራዊ መሪ ካፕቴን ኢብራሂም ትራኦሬ በማሊ የተፈጸሙትን ጥቃቶች በከባዱ እናወግዛለን ብለዋል። ነግበኔ አይነት ፖለቲካዊ አካሄድ ሊሆን ይችላል። ትራኦሬ ማሊ፣ ኒጀርና ቡርኪና ፋሶን ጨምሮ የሳህል ግዛቶች ጥምረት ኢኤኤስ ፕሬዝዳንት እንደሆኑ ይታወቃል። ሀገራቱ በቅርብ ዓመታት ውስጥ መፈንቅለ መንግስት ከተፈጸመባቸው በኋላ ወደ ስልጣን የመጡት በወታደራዊ መንግስት የሚመሩ እንደሆነ የሚታወቅ ነው። ለዚህም ነው እጅግ አስቸጋሪ ጊዜ ሊመጣብን ይችላል የሚል ሀሳብ የሰጡት። ትራኦሬ እሁድ ምሽት መግለጫ አውጥተዋል። ጥቃቶቹ አረመኔያዊና ኢሰብአዊ ናቸው ሲል ይገልጸዋል። በሳህል የነጻነት ትግል ጠላቶች የተደገፉ መሆናቸውንም ይናገራሉ። ትራኦሬ ጥቃቶቹን በዚህ ልክ ቢገልጿቸውም አንዳንድ ጉዳዮች ግን ራሱ ከመንግስትም የወጡ ናቸው የሚል መረጃ እየወጣ ይገኛል። ጥቃቶቹ የሳህል ጀግኖች በነጻነት በሰላምና በክብር የመኖር ፍላጎትን ሊያናውጡት አይችሉም በሚል ወታደራዊ አቋማቸውን ጭምር ለማስቀመጥ ሞክረዋል። ማሊ በአሁኑ ሰዓት በጀነራል አስሚ ጎይታ ትመራለች። ወታደራዊ ጁንታ ወይም ደርግ የሚመራት ናት። ጀነራሉ በ2020 በመፈንቅለ መንግስት ስልጣን የያዘውን ሰውዬ ወይም ደግሞ ደህንነት ለመመለስና የታጠቁ ቡድኖችን ለመዋጋት ቃል መግባታቸው የሚዘነጋ አይደለም። በእርግጥም አሁን እንቀጥልበታለን የሚል ሀሳብም በመስጠት ሂደት ላይ ናቸው። አስሚ ጎይታ ስልጣን ሲይዝ የህዝብ ድጋፍ ያገኘ እንደነበር ይታወሳል። በኋላ ላይ ግን በእስላማዊ ታጣቂዎች የተጠለፈውን የሀገሪቱን ወታደራዊና አንዳንድ እንቅስቃሴዎች መቆጣጠር ባለመቻሉ ወዲያውኑ ደግሞ ትችቱ በረታባቸው። በሰሜን ቱዋሬግ አመፅ ምክንያት የተፈጠረው የረዥም ጊዜ የጸጥታ ቀውስን ለመፍታት ቃል እንደገቡም ይታወቃል። መንግስታቱ ድርጅት የሰላም አስከባሪና የፈረንሳይ ኃይሎች ይህን ኃይል ወደ ስልጣን መምጣቱን ተከትሎ ከሀገሪቱ ለቀው ወጥተዋል። ግን ደግሞ አገሪቱ እስካሁን ሰላም አላገኘችም። ለምንድነው ሰላም ያላገኘችው ከተባለ ወታደራዊ መንግስቱ የራሱን ጥቅም ማሳደድ ላይ አተኩሯል ጭምርና ነው። ታዲያ በዚህ በተቀናጀ ጥቃት አንዳንዶች ህይወታቸውን አጡ ተብሎ የሚቆም አይደለም። የሀገሪቱ መንግስት እንደተናጋ ይቆጠራል ተብሏል። በሀገሪቱ የፖለቲካ አውድም ሆነ አካሄድ በዚህ ልክ ችግር ተፈጥሮ እንደማያውቅ ይነገራል። የጂሃዲስቶች ቡድን የሚያደርጉት እንቅስቃሴ እንደሆነ ተነግሯል። በ2023 መጨረሻ ላይ የማሊ ጦር በሩሲያ ቅጥረኛ እገዛ ከመያዟ በፊት ከተማዋ ከ10 ዓመታት በላይ የተገንጣይ ኃላፊዎች ወይም ደግሞ ኦፊሴላዊ ያልሆነ ዋና መቀመጫ በመሆን መቆየቷ የሚዘነጋ አይደለም። ዋግነሮች ወይም ደግሞ መርሲነሪስ የሚባሉት ቅጥረኞቹ ገብተው ግን አንዳንድ የፖለቲካና ወታደራዊ ስራ በመስራት በሩሲያ አማካኝነት ከተማዋ ነጻ ለመውጣት እድሉን አግኝታ ነበረ። በኪዳን ላይ የተደረገው ጥቃት የተሳተፈው የኤፍኤልኤ ጦር አዛዥ ቅዳሜ ለቢቢሲ ሀሳብ ሲናገር ቡድኑ ለወራት ለጥቃቱ ሲዘጋጅ ቆይቷል። አሁን ዋናው ግባችን ጋኦን መቆጣጠር ሲሆን ቲምቡክቱ ደግሞ በቀላሉ በእጃችን ትገባለች በሚል ሀሳብም ለመስጠት ሞክሯል። ታዲያ ሀገራዊ ሁኔታዎችን በዚህ ልክ የገመገሙት አስሚ ጎይታ ለመፍትሄ እንሰራለን፣ ያገኘነውን ሁሉ እንተኩስበታለን በሚል ማረጋገጫም ሰጥተዋል።
በዓለም የፖለቲካ መድረክ ላይ አንዳንድ ጥያቄዎች በሚነሳባቸው አካባቢዎች እንዲህ አይነት ሁኔታ ተባብሶ መቀጠሉ በእርግጥም መከላከያ ሚኒስትሯን ላጣችው ማሪ ደግሞ ሌላ ፈተና ይሆንባታል። በእርግጥ ፖለቲካዊ መንገዶችን ለመቋጨትም ሆነ ለአንዳንድ መፍትሄ በዚህ ልክ ስራ እንሰራለን የሚል አረዳድ እንዳለም ይፋ ሆኗል። የሀገሪቱ መንግስት በተለያዩ አጋጣሚዎች እንደዚህ አይነት ችግሮች ሊፈጠሩ ይችላሉ የሚል እምነት እንዳልነበረውም ተነግሯል። ፖለቲካውም ሆነ ኢኮኖሚው እየተጎዳ ባለበት ሰዓት በዚህ ልክ አንዳንድ ችግሮችን መፍትሄ መስጠት አለመቻል ደግሞ ለሀገሪቱ መንግስትም ሌላ ፖለቲካዊ ጦስ ይዞ የሚመጣ ነው ተብሏል። በእርግጥ መንግስት በእንደዚህ አይነት ሁኔታዎች ላይ ብርቱ እርምጃ ይወስዳል ተብሎ ይጠበቃል። ውድ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ እጅጉን አመሰግናለሁኝ። ቢኒያም ካሴ ነበርኩኝ። መልካም